ከተነገረኝ በኋላ የሚጠቅመኝ ይሁን የሚጎዳኝ መወስነው እኔ ነኝ። እኔና ያብስራ እህትና ወንድም አይደለም። ምን አድርጌ ነው የምትይው? ምን አድርግሽ? አንቺ ምን አይነት ሰው ነሽ? ምን አይነት ማትረቢ ሰው ነሽ? አንቺ ልጅ ስርዓትሽን ያዢ። በቃ እሱ ልጅ የኔ ነው። ያቀናበርሽው ነገር አንቺ ብዬሻለሁ። ምንም ቀንበር ምናምን የሚባል ነገር የለም እዚህ ጋር። እውነታውን መቀበል አትፈልጊም? ምን አይነት አስተዳደር ወላሂ ዛሬ በእነዚህ ልጆች ህመም ማለት ነው። እኔ እንጃ ራሴ ነው ምን ያመሸውት። እኔ እንደዚህ አይነት ነገር በጣም ነው የሚሰማኝ ስነግራችሁ ማለት ነውና የእውነት ነው የምላችሁ ራሴ ነው ምን ያመሸውት። በጣም ነው የሚያሳዝነው። እኔ ሰው ልጅ በዚህ ልክ ማለት ነውና አብራችሁት እየኖራችሁ የሰው ልጅ ከዋሸነ ካልማወቅ ካልቻልና እንዴት ነው ሰዎች ልናቃቸው የምንችለው? በጣም ያሳፍራል የእውነት። ቢያንስ እህት አለን፣ ወንዶችን ብትሆኑ እህት አላችሁ፣ እናታችሁ ሴት ናት፣ ሴት ልጅ ትወልድ ያላችሁ፣ ሚስታችሁ ሴት ናት። ሴቶቹን ብንሆን ወንድን ከመበደላችን በፊት ወንድማችን፣ አባታችን፣ ወንድ ልጃችን፣ ባላችን የሆነውን የራሳችንን ግራ ያኔ የሴት ልጆች ወንድ ግራ ጎነናና ለምንድን ነው በቃ ሱብሃንአላህ። እና ምን ማለት እንዳለብኝ ራሱ አላውቅም። ብቻ ግን አላህ ለሁላችንም ከእንደነዚህ አይነት ሰዎች ይጠብቀና። በጣም ያሳፈራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ዛሬ የመጣሁበትን በሁለቱም ነው። እኔ ገረመኝ አንድ ነገር ልንገራችሁ። ብዙ ጊዜ ሁለቱም ሄሉ የሆነ ነገር ሲደርስባቸው በተደጋጋሚ አይታችሁ ከሆነ በአንድ ቀን፣ በአንድ ሳምንት፣ በአንድ በቃ የሆነ በቃ የአንድ ቀን ለውጥ ነው የሚታይባቸው። ዛሬ ግን በቃ ትናንት ሄሉ አልቅሳ መታለች፣ የቡታጅራውም አልቅሳለች፣ ዛሬ በድጋሚ ያለቀሰ እንዲሁም ደግሞ ሁለታቸውም ሄሉ እንግዲህ አይታችኋቸዋል የደረሰባቸውን ነገር ማለት ነው። እና በጣም ነው የገረመኝ። የሚገርማችሁ ነገር ለምን የዛሬ አመት ሄሉ እንዳልክ ጋር ተጣልታ ሳለ ይችኛዋ ሄሉ ከአላዛር ጋር ነበሩ ታስታውሱ ከሆነና እሷን ለማጽናናት አላዛር ጋር በነበረችበት ታይም ጠርተዋት አይዞሽ ብሎ ያለውን ነገር ቃለ መጠይቅ አድርገውላት አጽናንተዋት 2 ቀን 3 ቀን ሳይቆዩ ደግሞ አላዛርና ሄሉ ተለያዩ ማለት ነው። ከዛ ሲለያዩ ሁለታቸው ማዘን ላይ ሆነው ብዙ አሳልፈው ሁለታቸውም እንግዲህ እሷም ቢኒን ያዘች፣ ሄሉ ደግሞ እንግዲህ ከስንት ወጣ ውረድ በኋላ ከዚህ ላይ ጋር ተገናኘ ማለት ነውና የሆነ ህይወታቸው ተመሳሳይ ነገር ነው። የሚገርማችሁ ነገር በጣም ይገርመኛል። ደግሞ ይዋደዳሉ ሁለታቸውም፣ ስማቸውም አንድ አይነት ነው። እና ሁለታቸውም እውነት ይሄ ነገር የእውነት ሆኖ እንትን ካሉ ቢማሩበት ካሁን በኋላ ነው፣ ባይቸኩሉ ባይነኝ። እንደነገርኳችሁ እኔ ራሱ በህይወቴ ራሴ አቋም የሰው ላይ ጋር አንድ ጊዜ በህይወቴ አመኘው በቃ ህይወትን ጀምሬ አልሳካልኝ ካለ እንኳን በ6 ወር በአመት ራሱ ሌላ ህይወት ውስጥ የመጀመር እንትኑ የለኝም። በቃ ራሴን በደንብ ማጥራት ፈልጋለሁ። እነዛ ሰዎች ቢመጡ እንኳን ወደ ራሴ ምን ፈልገው እንደመጡ በደንብ ማወቅ አለብኝ። በቃ ከዛ በኋላ ነው እንግዲህ ህይወትን ጀምራለሁ ብዬ የማስበው። ለምንድን ነው እንደነገርኳችሁ እንግዲህ ሁለታቸውም ይህ እንኳን የያብ እንኳን አሁን በቅርብ ነው በእርግጥ የመጣው። የሄሉ የዛኛይቱ የቡታጀራ ሄሉ ገና አይታችኋል። ተቅሪበን ከ6 ወር በላይ አልፎታል አይደለም ቆይቷል። ግን ምን ልባላችሁ የእውነት ነው የምላችሁ የእናት አባቱ ልጅ ያልሆነች ልጅ ከጎኑ አስቀምጦ እህቴና ብሎ አስተዋውቆ ሄሉን እንዴ እኔ ያብን ሳላደንቃት አላልፍም በዚሁ አጋጣሚ ማለት ነው። ለምን እውነት የህይወት አጋሩ ከሆነች ካሁን በፊት በዚህ ልክ ራሱ አክብራ ሄሉን እስካሁን ድረስ ባለ ጊዜ እስከምታሳልፍ ሌላ ነገር አለማረጓ ራሱ ይሄ ልጅ እኮ ላይ እንደ ነፍስ ገዳይ ማለት ነው። የእውነት አምላችሁ አይታችኋል። እንግዲህ ብዙ ሴቶች አንስማማም። እኛ የምንወደውን ሰው ሲወስድብና ምን ያክል እንትን እንደምንል አያችሁት አይደል? ግን ያ በዚሁ አጋጣሚ ደህና ናት። እንደው እሱ ነው አሁን ላይ በቃ ጥፋተኛው፣ በጣም ጥፋተኛ ልጅ ነው። እንደው ምንስ ቢሆን አንቺ እንዴት እንዲህ አይነት ነገር ያደርጋል? ወይ ደግሞ እስከ መጨረሻው የማያወጣው ቢሆን ችግር የለውም። ወይም ደግሞ የዚህን ያክል መቆየት ምን አስፈለገው? ከትንሽ ጊዜ በኋላ ለምን አልነገራትም ለሷ? ዛሬ ላይ እንደዚህ አዘነች አይደል? ደግሞ ኖርማሊ እንኳን አይደለም ትናንትና አሞኛል፣ ኦፕሬሽን ለመሆን 2 ወር ቀርቶኛል፣ አሁን መድኃኒት እየወሰድኩ ነው ማለት
ለመውጣት ለመግባት እገባለሁ፣ ነገር ግን ውስጥ የተጎርቷል እያለች ድጋሜ ሌላ ጉዴት ያመጣባታል። እንደነገርኳችሁ እኔ ከመጀመሪያ የቡታጀራዋ ሄሉ እሷ ሲጀመር ቤተሰብ ሊያስተዋውቃት አልነበረም። በቃ ይችን ነገር እንዴት አድርጎ መናገር ስላቃተው ተመካክረው ቤተሰብ ጋር ይዘሽ ሄድ ያለው ሲላት ያብ እንግዲህ ከዛ ከመሄድሽ በፊት ማወቅ ያለብሽ ነገር አለ ብለው በስበው አድርገው ነገሯት እንጂ የእውነትም ሊነግራት አልነበረም። እና እኔ ለመጀመሪያ ጊዜ ስመጣ ተናግሬ ያለሁኝ ያብ ላይ ያለው ፊዚካሊ የቢኒ እህት እንዳልሆነች ያስታውቃል። ነገረ ስራዋ ሁላ አይኗን አይታችሁ እናንተ አትረዱም እንዴ? ሰው ላይ እኮ በአይን ያስታውቃል። ሲቀጥል ደግሞ ብዙ ጊዜ የሚያደርጋት እንዲህ እህት አይደለም። እህት ማለት እኮ ሁልጊዜ ወንድማችንን መደገፍ ብቻ አይደለም፣ ወንድማችንን የሚጠቅመውንም ነገር ከሱ እንዳይርቅበት የምንገስሰው ነገር እንጂ ግዴታ በአንድ ጎን ወግነን ብቻ የምናደርገው አይደለም። እና ወንድማችሁን የምትወዱ ከሆነ እናንተ የምትወዱትን ብቻ ሳይሆን እሱ ነው የሚወደውን መውደድ ማለት ነው። እና ትክክለኛ እህት የምታደርገውን አይደለም ስታረግ የነበረው። ከዛም ነገር ተረድቼ ይችል እህቷ አትመስለኝም፣ እህቷ አይደለችም ብዬ ነበር፣ ኮምቼ ነበረ። ግን ብዙ ሰው አልመሰላችሁም። ብዙ ጊዜ አትመቸኝም በቃ እንደዚሁ እና ልጅቷ እንደው ምንም አትመስለኝ እያልኩ ነበረ። በተደጋጋሚ ቪዲዮን ሰምታችሁ ከሆነ በዚህ ቻናል ሳይሆን በዛኛው ቻናል እና በመቀጠል ብቻ በጣም ያሳዝናል። ወደዚህኛው ሄሉ ስንመጣ ደግሞ ያብ ቅድም ላይ የተናገረው ነገር ያለፈ ታሪኩ የእውነት ያለፈ ታሪኩ ከሆነ እኔ ሄሉ ቸኩላ ተውጣ ብዬ አልናገርም። ተውጣ ብዬ ማልልበት አንደኛ ከመጀመሪያው ቸኩላ ገብታለች ቤተሰብ ድረስ እንግዲህ አይታችኋል። ሁሉም በቆመበት ነው ቀለበት ያሰረችው። ትልቅ ነገር ነው እንግዲህ ቃል ተገባብተዋል አይደለ? የሰው ላይ ቀለበት ልብን አያስርም። ገብቷችኋል? እና ቀለበት ስላሰረ ህይወታችን ተስተካከለ ማለት አይደለም። እና ማስተዋል አለብን ከሁሉም ነገር ላይ ብቻ እኔ እንጃ ምን አይነት ነገር እንደተጠቀም አላውቅም። ያብ ያለፈ ታሪኩ ከሆነ አሁንም ዙራ እንዲህ ስለገባይበት ብትረጋጋ የተመረጠ ነው። አንደኛ ሰላም በቃ አይምሮዋን በሽተኛ ውስጥ ከበሽታ ለማዳን፣ ሁለተኛ ደግሞ አንዴ የገብታበት የለ ከዛ ይመርጧት አይደል በክብር ቀለበት ያሰረላት። ስለዚህ ያን ቀለበት ሲያስርላት ደግሞ ከዛ ስለመረጣት ነው መጋፈጥ አለባት። እጅ መስጠት የለባትም። ትንሽ ተየውና ከዚህ በበለጠ የሚጎዳት ከሆነ ትወጣለች። ካለበለዚያ ግን የሚስተካከል ከሆነ አንዴ ስለገባችበት እዚሁ ትጋፈጥና ያለውን ነገር ታስተካከል ብዬ ነው ማስበው። ገብቷችኋል? ባለፈ ታሪክ ማንም ሰው አይወቀስም። ግን አሁን ላይ እሱ እያደረገ ያለው እየጻፈላት እያወራት ያለው አብረን እንሁን እያለ እያመቻቸ ከሆነ ይሄ በህግ ሁሉ መጠየቅ ያለበት ነገር ነው። እንዴት እንደዚህ ያደርጋል? ብቻ እኔ እንጃ። ለማንኛውም እህቶች አላህ ይጠብቃችሁ ከእንደዚህ አይነት አስመሳይ ሰዎች። እና እኔ በጣም ነው የከበደኝ የሰው ልጅ በቃ እንዴት ነው። እና ውድ ተመልካቾች እንግዲህ ስሜታዊ ሆኜ የተሳሳትኩት ነገር ካለ በጣም ይቅርታ አድርጉልኝ። የራሳችሁን አስተያየት አስተሳሰብ አስቀምጡ። በአሁኑ ሰዓት ላይ ለማንኛውም ነገር ከመጀመራችሁ በፊት ዱዓ ጸሎት አድርጋችሁ ግቡ። ዘመናችን ከፍተዋል፣ እኛም ከፍተናል። ዘመኑ ሳይሆን እኛ ነን የከፋ ነውና የሰው ልጅ ባንጠቅመው እንኳን ለመጉዳት ባንቸኩል ጥሩ ነው። ምክንያቱም ሰው የዘራውን ነው የሚያጭደውና እያንዳንዷ ነገር ያደረግናን ነገር ትመጣብናለች። ያን ስንል ለሰው ልጅ መልካምም ስናረግ ለፈጣሪያችን፣ መጥፎም ስናረግ ለፈጣሪያችን ብለን ማድረግ አለብንና ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።